የዛሬው ቪዲዮ ትንሽ ከበድ ይላል። ሶስት የተለያዩ ታሪኮችን ነው የምናየው። በእያንዳንዱ ታሪክ መጨረሻ ላይ የማጋራችሁ ፎቶዎች ይኖራል። እነዚህ ፎቶዎች ከእያንዳንዱ ታሪክ ጋር ይገናኛሉ። ለዚህ ቻናል አዲስ ከሆናችሁ ማኪር እባላለሁ። በየጊዜው እውነተኛ ታሪኮችን እያነሳን እንወያያለን። እውነተኛ ታሪኮች፣ የወንጀል ታሪኮች የሚመቻችሁ ከሆነ ትክክለኛ ቦታ ነው ያላችሁት። ሰብስክራይብ ማድረግና እኛን ቤተሰብ መቀላቀል እንዳትረሱ። ኦሬዲ ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ቪዲዮ ስለቅ ቶሎ እንዲደርሳችሁ የደውል ምልክቷን ማብራት እንዳትረሱ። እንደዚሁም ቪዲዮውን ላይክ በማድረግ ጀምሩት ብዙ ሰው ጋር እንዲደርስ። ቀጥታ ወደ ታሪኩ። ከእኩለ ሌሊት በኋላ ጁን 17 1939 የሆነ ህንጻ አካባቢ ሰዎች ይሰበሰባሉ። ይሄም ህንጻ ያለው ቨርሳይሌ የሚባል ፍራንስ ውስጥ በምትገኝ ከተማ ነው። የተሰበሰቡትም ሰዎች ውስጥ ቴንሽን አለ። በጣም ተጨናንቀዋል። ምን ሊፈጠር እንዳለ ያቃሉ፣ ለምን እንደተሰበሰቡ ያቃሉ እና የአካባቢው ድባብ በጣም በሚያስጨንቅ ሁኔታ ውስጥ ነበር። ይሄንንም የተሰበሰቡበትን አካባቢ ለመላመድ አንዳንዶቹ መጠጥ እየጠጡ ነበር። አንዳንዶቹ ደግሞ ምን ሊፈጠር እንደሆነ ስለሚያውቁ ለሚፈጠረው ነገር ክብር ለማሳየት ተረጋግተው ነበር። ልክ ከጧቱም 1 ሰዓት ሲሆን ህዝቦቹ ከተሰበሰቡበት አካባቢ ካለው ህንጻ ውስጥ ጥቁር በጥቁር የለበሱ ሰዎች ከህንጻው ይወጣሉ። ለተሰበሰቡትም ህዝቦች ምንም ነገር አልተነገሯቸውም። የተሰበሰበውም ህዝብ ወዲያው ጸጥ አለ። የወጡትንም ሰዎች ሲያይ ህዝቡ ወደ ኋላ ሸሸ። ከዛ እነዚህ ጥቁር በጥቁር የለበሱ ሰዎች ከህንጻው አጠገብ ወጡና ፊት ለፊት ቆሙ። ከዛ በእጆቻቸው እንደ አናጺ አይነት መዶሻ፣ እንጨት፣ ሚስማር ምናምን ይዘው ነበር። ከዛ የሆነ ለየት ያለ በእንጨት የሚሰራ ነገር መገንባት ጀመሩ። ከዛም የተሰበሰበው ህዝብ ተጠግቶ ምን እንደሚሰሩ ለማየት ፈልጎ ነበር፣ ግን ብዙ አልተጠጓቸውም። ሲገነቡ መከታተል ጀመሩ። እነዚህ ጥቁር በጥቁር የለበሱ ሰዎችም የሚገነቡትን እንጨት ከዚህ በፊት ብዙ ጊዜ እንደሰሩት ያስታውቃል። የሚሰሩት በፍጥነትና በደመ ነፍስ ነው። የሚሰሩትንም ለመስራት ምንም ያህል ጊዜ አልወሰደባቸውም። 45 ደቂቃ የሚያክል ብቻ ተጠቅመው ይሄንን እንጨት ገንብተው ጨረሱት። ስራውንም ሲጨርሱት ከቀኑ 3 ሰዓት ነበር። ጧት ላይ እንጨቱንም ሰርተው ከጨረሱ በኋላ ካጠገቡ የእንጨት ባስኬት አስቀመጡ። ከዛም ይሄንን እንጨት ሰርተው ከጨረሱ በኋላ ወደ ወጡበት ህንጻ ተመልሰው ገቡ። የተሰበሰቡትም ህዝቦች በዝምታ ይመለከቷቸው ጀመር። ህዝቡ የሚሰሩት ነገር ለምን ዓላማ እንደሚውል ያውቁ ነበር። ከዛም የህንጻው በር መልሶ ተከፈተ። ህዝቦቹ መንጫጫት ጀመሩ። ምን ሊፈጠር እንዳለ ሁሉም ያውቁ ነበር። ባለስልጣናቱ ግን ይሄንን ነገር በቀን ማድረግ አልፈለጉም ነበር። ይልቅ እነሱ የፈለጉት ይሄ ነገር በሌሊት እንዲደረግ ነበር። ከዛ በሆነ ምክንያት ሰዎቹ ከህንጻው ሊወጡ አልቻሉም። እዛ የተሰበሰቡትም ህዝቦች መጠጣት ጀመሩ፣ መስከር ጀመሩ፣ መጮህ ጀመሩ። ልክ ጠዋት 4:45 ሲሆን ዜናዎች ተሰበሰቡ። ፀሐይዋ ፍንትው ብላ ወጣች። የተለያዩ ሚዲያዎችም ካሜራዎቻቸውን ይዘው መጠበቅ ጀመሩ። ልክ 4:50 ሲሆን በሮቹ ተከፈቱ። ከዛም የ31 አመቱ ዩጂን ዋይድማን የተባለ ቅጥር ነፍሰ ገዳይ ወጣ። ሲወጣም እጆቹ ወደ ኋላ ታስረው ነበር። የአንገቱን ኮሌታም ወደ ውስጥ ከተውለት ነበር፣ ምክንያቱም አንገቱን ሊቆርጡት ነበር። ከዛም ዩጂን ወደሚገደልበት ወደ አደባባዩ ወጣ። ህዝቡም ሊገደል ስለሆነ በጣም ደስ ብሏቸው እየተንጫጩ እየጮሁ ነበር። በቃ ደም ጠምቷቸው ነበር። ዩጂንም አንገቱን አቀርቅሮ ህዝቡንም መመልከት አልፈለገም ነበር፣ የሚገደልበትንም መመልከት አልፈለገም ነበር። ከዛም ቆይቶ 2 ጋርዶች በግራና በቀኝ ይዘው እየጎተቱ ወደሚገደልበት ቦታ ወሰዱት። ይሄ እንጨት ጊልቲን ይባላል። ከዛም ጋርዶቹ ከቀኝና ከግራ ይዘው ወደሚገደልበት ወደ ተሰራው እንጨት ወሰዱ። ከወገቡም አስጎንብሰው አንገት ማስገቢያ እንጨት ውስጥ አደረጉት። ከእንጨቱም በላይ በጣም የተሳለ ብረት አለ። ከላይ መጥቶ አንገታችሁን የሚቆርጥ ነው። ስሙም ጊልቲን ይባላል። እዚህ ማሽን ውስጥ ካስገቡት በኋላ የህዝቡም ጫጫታ ቀስ በቀስ መቀነስ ጀመረ። ከጋርዶቹም አንዱ ገመዱን ሲያስለቅቀው የተሞረደው ቢላ ከላይ ተወርውሮ አንገቱን ቆረጠ። አንገቱም ተንከባሎ መሬት ላይ ወደቀ። ከጋርዶቹም አንዱ ጭንቅላቱን አንስቶ እንጨቱ አጠገብ ወደ ነበረው ቅርጫት ውስጥ ከተተው። ከዛም የገደሉት ሰዎችና ጋርዶቹ የዩጂንን አካል ሰብስበው ተመልሰው ወደ ህንጻው ገቡ። የገቡበትም ህንጻ ለእስር ቤት የሚጠቀሙበት ነበር። የግድያ ስነ ስርዓቱም ካለቀ በኋላ የተሰበሰቡት ህዝቦች መንጫጫት ጀመሩ። የዩጂንን ደም በስካርቫቸው እየጠረጉ ማውለብለብ ጀመሩ። ይህ የተከናወነውም በጠራራ ፀሐይ ስለነበረ እያንዳንዱ የተከናወነው ነገር በካሜራ ተቀርጾ ተይዟል። ይሄ ነገር ከዛ በነጋታው የጋዜጦች የመጀመሪያ ገጽ ማድመቂያ ሆነ። ይሄንንም ምስል ብዙ ሚዲያዎች ስለተቀባበሉት የፍራንስን ገጽታ አበላሹ። ከዛም ጊዜ ጀምሮ ፍራንስ
ውስጥ አደባባይ ላይ የሚደረጉ ግድያዎች ቆሙ። ከዛም ይሄ ጊልቲን የሚባለው የመግደያ መሳሪያ ከዛ ጊዜ ጀምሮ ለብዙ አመታት ሲጠቀሙት ቆይተዋል። ግን በአደባባይ አልነበረም። እስር ቤቶች ውስጥ ብዙ ጊዜ ወንጀለኞችን በዚህ መሳሪያ ይገሉ ነበር። ገዳዮቹም እንደተናገሩት በዚህ መሳሪያ የተገደሉ ሰዎች ከ10 እስከ 12 ሰከንድ ነፍሳቸውን እንደማትወጣና አይናቸውን እንደሚያርገበግቡ አንዳንድ ጊዜም ሊገላቸው ያላቸውን ሰው ስም እንደሚጠሩ ተናግረዋል። አንዳንድ ጊዜም ለማውራት እንደሚሞክሩና ግን ከትንሽ ደቂቃ በኋላ ወደ አእምሮአቸው የሚሄደው ኦክሲጅን ከተቆረጠ በኋላ ንቃተ ህሊናቸውን እንደሚስቱና እንደሚሞቱ ተናግረዋል። ዩጂን ሊገደል ሲል የነበረውን ድባብ የሚገልጹ ፎቶዎች ከዚህ በታች ተያይዘዋል። በ1900 ዓመተ ምህረት ኢቫን ቤርስ የሚባል ሰው ነበር። ይሄ ሰው እንግዲህ በጣም ብዙ ሰዎች የሚቀኑበት አይነት ሰው ነው። የተወለደውም ከሀብታም ቤተሰብ ሲሆን ኒውዮርክ ውስጥ ነበር የሚኖረው። ትምህርቱንም ያጠናው ኮነቲከት ዩኒቨርሲቲ ነው። በዩኒቨርሲቲ ቆይተውም በጣም ብዙ ሰዎች የሚወዱት አይነት ሰውና በጣም ብዙ ሴቶች የሚወዱት አይነት ሰው ነበር። ትምህርቱንም ከጨረሰ በኋላ ስራ ለመፈለግ አልወጣም። ቤተሰቦቹ ሀብታም ስለሆኑ ይልቅም የራሱን ፍላጎት ወደ መከተልና ጎልፍ ላይ ፓሽን ስለነበረው ጎልፍ መጫወት ጀመረ። በኋላም ላይ ከፍተኛ ጎልፍ ተጫዋች ሆነ። 1906 አሜሪካ ውስጥ የአማተር ጎልፍ ቶርናመንትን ማሸነፍ ቻለ። ይህንንም ፓሽኑን በመከተል በኋላ ላይ ፕሮ ጎልፍ ተጫዋች ሆነ። በኋላም ላይ ቤተሰቡን ሀብታም ያደረገውን የብረት ቢዝነስ አባቱ አወረሰው። አባቱም ይሄንን ቢዝነስ ካወረሰው በኋላ ኢቫን ጎልፍ መጫወቱን ተወና ሙሉ ለሙሉ ጠቅልሎ ወደ ቢዝነስ ዓለም ገባ። በፊት ከነበረው ሀብት በላይ እጅግ ሀብታም መሆን ጀመረ። በኋላም ኢቫን ብሩን ዝም ብሎ አላባከነም። ይልቁንም ውድ የሚባሉ ነገሮችን መግዛት ጀመረ። መሬቶችን መግዛት ጀመረ። የተለያየ እርሻዎችን መግዛት ጀመረ። እንደዚሁም ለፈረስ ግልቢያ የሚወዳደሩባቸውን ቦታዎች መግዛት ጀመረ። እነዚህን ሁሉ ነገሮች ከገዛ በኋላ ኢቫን የራሳቸው ድርጅት ውስጥ ትልቅ ፖዚሽን እና ቼርማን ስለነበረ በጣም ከትልልቅ ሰዎች ጋርና ከባለስልጣናት ጋር ይገናኝ ነበር። እንደዚሁም ደግሞ ትልልቅ ድርጅት ካላቸው ባለቤቶች ጋር ይገናኝ ነበር። የኮካኮላን ፋብሪካ ባለቤቶች ጭምር ለማግኘት እድሉ ነበረው። ሁሉ ነገር አልጋ ባልጋ በሆነበት ጊዜ 1927 ላይ ግን የኢቫን ህይወት እንደ በፊቱ አልሆነም። ያን አመት ኢቫን 47 አመቱ ነበር። ባለሀብትም ስለሆነ ዞር ዞር እያለ ይዝናናና ራሱን ፈታ ያደርግ ነበር። በኋላም ከታዋቂ ሰዎች ጋር እግር ኳስ ጨዋታ ለማየት ወደ ያሌ ዩኒቨርሲቲ ወደ ኮነቲከት በባቡር ይሄዳል። ጨዋታውንም ካየ በኋላ ሲጨርስ ወደ ነበረበት ወደ ፒትስበርግ በባቡር ይመለሳል። የሚመለሰው መንገድ በጣም ረጅም መንገድ ነበር። የ12 ሰዓት መንገድ ነበር የሚመለሰው። ግን እሱ ፈርስት ክላስ ስለቆረጠ የነበረበት ቦታ አልጋ ስላለው ተኝቶ ነበር እየመጣ ያለው። ባቡሩ መሄድ ከጀመረ ከትንሽ ጊዜ በኋላ ኢቫን በእንቅልፍ ልቡ ሲገላበጥ ከአልጋው ላይ ይወድቃል። ሲወድቅም በግራ እጁ መሬት ላይ በኃይል ያርፋል። ከዛም ከእንቅልፉ ነቅቶ ምን ሆኖ እንዳለ ግራ ይጋባል። እጁንም ስላመመው ለማሰራት እጁን ይሞክራል። እሱም እጁ ቅጥቅጥ ስለመሰለው ምንም አላለም። ተመልሶ ሄዶ ይተኛል። ከዛም ተኝቶ ፒትስበርግ ይደርሳል። እዛም ከደረሰ በኋላ የእጁ ህመም አሁንም አልተሻለው። ከዛም ወደ ቤት ሄዶ ሻንጣውን ካስቀመጠ በኋላ ቀጥታ ወደ ሆስፒታል ይሄዳል። ፊዚካል ቴራፒስቱንም የተፈጠረውን ነገር ይነግረዋል። ፊዚካል ቴራፒስቱም ግራ እጁን ከመረመረ በኋላ ያን ያህል የከፋ ጉዳት እንዳልደረሰበት ይነግረዋል። ግን አሁንም ኢቫን በጣም ህመም ውስጥ ነበር። ሐኪሙም ህመሙን በመመልከት ለኢቫን እንደዚህ ይለዋል፣ አንድ መድኃኒት አለ፣ ለህመም በጣም ፍቱን ነው፣ እንደዚሁም ደግሞ ጉልበትና ኃይል ይሰጥሃል። መድኃኒቱ ራዲዬተር ይባላል፣ ብትሞክረው ጥሩ ነው ብሎ ይነግረዋል። ከዛም ኢቫን ባቀረበለት ሐሳብ ደስ ይለዋል። መድኃኒቱንም ለመውሰድና ለመፈወስ ይጓጓል። ከዛም ዶክተሩ ፕሪስክሪፕሽን ይጽፍለታል። ኢቫንም የተጻፈለትን ማዘዣ ይዞ ፋርማሲ ይሄዳል። ከዛም ኢቫን የታዘዘለትን መድኃኒት ገዝቶ ወደ ቤት ይመለሳል። ወደ ቤትም ከሄደ በኋላ ሐኪሙ እንዳዘዘለት በትንሽዬ ማንኪያ የታዘዘለትን መድኃኒት ይወስዳል። መድኃኒቱንም እንደወሰደ ወዲያውኑ እጁ ላይ ያለው ህመም ይጠፋል። እሱ ብቻ ሳይሆን ኢቫን በጣም መነቃቃትና ደስተኛ መሆን ይጀምራል። ከዛም በኋላ ያሉትን ተከታታይ ቀናት መድኃኒቱን ሲወስድ ኢቫን በጣም ደስተኛ ሆነ። መድኃኒቱ ያነቃቀው ጀመር። በህይወት ያለ አይነት ስሜት ጭምር ይሰማው ጀመር። ከዛም ኢቫን እነዚህን መድኃኒቶች በብዛት መውሰድ ጀመረ። ሐኪም ያዘዘለት መድኃኒት ሲያልቅም እሱ ግን መውሰዱን አላቆመም ነበር። ይባስ ብሎም በቀን እስከ 3 ጠርሙሶችን መድኃኒት መውሰድ ጀመረ። ይህንንም መድኃኒት ለአመታት መውሰድ ቀጠለ። ታዲያ አንድ ቀን መንጋጋው ረገፈ። ሊትራሊ የታችኛው የሚያኝክበት መንጋጋው ወደ ታች ረገፈ። በ1931 ዓመተ ምህረት ላይ መንጋጋው ከጭንቅላቱ ተለይቶ ተንዘላዘለ። ይህም የሆነበት
ምክንያት ሬዲዮ አክቲቭ ዋተር ስለነበር ነው። ይሄም ደግሞ የተለያዩ ሴሎቻችንን የሚገድልና በቅርብ ጊዜ ጥናቶች ደግሞ እስከ ካንሰር የማስያዝ ድረስ የሚያደርስ ነው። በዛን ጊዜ ግን ለማዳን ይጠቀሙበት የነበረና ምንም አይነት ሳይድ ኢፌክት የሌለው መድኃኒት ነበር። ብዙ ተፈጥሯዊ መድኃኒቶችም ራዲየምን በመጠቀም ይሰሩ ነበር። እሱም በ3 ዓመት ውስጥ 1400 ጠርሙሶችን ከጠጣ በኋላ ሰውነቱ መፈረካከስ ጀመረ። እሱም የተገነጠለው አገጩን በሰርጀሪ ካስወገደው በኋላ የተለያዩ የሰውነት ክፍሎቹ መበስበስ ጀመሩ። የሱ ፎቶና የሱ ታሪክ የጋዜጦች ማድመቂያ ሆነ። ስለ ራዲየም አደገኝነትም በይፋ መነገር ጀመረ። ኢቫንም በኋላ ላይ የአልጋ ቁራኛ ሆነ። ሰውነቱም በየጊዜው መፈረካከስ ቀጠለ። በኋላም የጭንቅላቱ አጥንት ላይ እንደ ጉድጓድ መስራት ጀመረ። የጭንቅላቱ አጥንትን በመፈረካከስ አንጎሉ እስከሚታይ ድረስ ወጣ። ከዛም በ1932 ኢቫን ከዚህ ዓለም በሞት ተለየ። የቀብር ስነ ስርዓቱንም በፒትስበርግ አረጉለት። ከተቀበረም ከ30 ዓመት በኋላ በ1965 ሳይንቲስቶች ሰውነቱ ራዲዬሽን እንዳለው ለማረጋገጥ አጥንቱን መመርመር ጀመሩ። በኋላም ሳይንቲስቶቹ ሲሞት የነበረው ተመሳሳይ የራዲዬሽን ሌቭል አሁንም በሰውነቱ ውስጥ እንዳለ አረጋገጡ። ከዛም በኋላ ለብዙ ዓመታት ሰውነቱ ሬዲዮ አክቲቭ ሆኖ እንደሚቆይ ተናገሩ። ይሄ ፎቶ ኢቫን ከመሞቱ በፊት አገጩን በሰርጀሪ ካስወገደው በኋላ የተነሳው ፎቶ ነው። አሁን የምነግራችሁ ታሪክ ላይ በጣም ብዙ ክርክሮች ተነስተዋል። ግንኛ ፍርድ ቤት ከቀረቡ መከላከያዎች መሰረት አድርገን ታሪኩን እንመለከተዋለን። ቀኑ እንደ ፈረንጆቹ አቆጣጠር ዲሴምበር 3 2012 ዓመተ ምህረት ላይ ነበር። ምሳ ሰዓት ላይ ኡመር አብሲ የተባለ ፎቶግራፈር ኒውዮርክ ወዳለው የባስ ስቴሽን ሄዳል። ወደ አንደርግራውንዱም ከወረደ በኋላ የተለያዩ ኪዮስክ ሱቆች ነበሩ፣ እንደዚሁም የኤቲኤም ማሽኖች ነበሩ። እሱም በዛው ትኬቱን ገዝቶ ባስ መጠበቂያው ጋር ሄዶ ይቆማል። ኡመር የቆመበትም የባስ ስቴሽን በጣም ሰፊና በግራ በኩልም በቀኝ በኩልም በጣም ሰፊ ነው። ባቡሩም ከአንደርግራውንድ ውስጥ ስለሚመጣ ከጉድጓድ ውስጥ አድርጎ ራቅ ብለው ነው ሁሉም ሰው የሚጠብቀው። የባቡር መጠበቂያውም ጋር ቢጫ መስመር ተሰምሯል። ባቡሩ ከመሬት ስር ስለሚመጣ ሰዎች ሳያዩት በባቡሩ እንዳይገጩ ቢጫ ቀለም ተደርጓል። ከዛ ቀለም ማንም ሰው ወደፊት አይመጣም። ከዛም ኡመር ቆሞ ባቡሩን እየጠበቀ ሰዎችን ወደ ግራ ወደ ቀኝ እየተመለከተ ነበር። ሁሉም ሰዎች ቢጫውን መስመር ሳያልፉ ወደዚህ ራቅ ብለው ባቡሩን እየጠበቁ ነበር። ከዛም ኡመር ወደ ቀኝ ሲመለከት በጣም ብዙ ሰው ያልበዛበት ቦታ ያያል። ከዛም እነሱ ጋር ሄዶ ይቆማል። ኡመርም ወደሚቆምበት ቦታ ሲሄድ ሰዎቹን ሲያስተውላቸው ሁሉም ሰው ስልኩ ላይ ተተክሏል። ግማሹ መጽሐፍ ያነባል፣ ግማሹ ስልኩን እየጎረጎረ ሙዚቃ ያዳምጣል። ማንም የሚነጋገር የለም። ሁሉም ሰው የራሱን ስራ ነው የሚሰራው። ማንም ሰው እንድታናገሩት አይፈልግም። ታዲያ ኡመር በዚህ መንገድ እያለፈ ሳለ ባጠገባቸው ሲያልፍ ሁለት ሰዎች በጣም እየተጨቃጨቁ ያስተውላቸዋል። ኡመርም በምን ሐሳብ እየተጨቃጨቁ እንዳለ አልገባውም። ግን ሁለቱንም ሰዎች አይቷቸው ልብ አላላቸውም፣ ትቷቸው ይሄዳል። ከዛም መቆም የሚፈልግበት ቦታ ሰው ያልበዛበት ቦታ ጋር ይደርስና ይቆማል። እዛ ጋር የቆመው ሁሉም ሰው ቢጫውን መስመር ሳያልፍ ወደዚህ ራቅ ብሎ ነበር የቆመው። ከዛም ኡመር ካሜራውን አውጥቶ ቀን ላይ ያነሳቸውን ፎቶዎች መመልከት ይጀምራል። ከዛም ኡመር ፎቶዎቹን እያየ ሳለ ትቷቸው የመጣቸው ሁለት ሰዎች በጣም መጫጫ ይጀምራሉ። ከዛ ነገሩ በጣም መጋጋል ጀመረ። እነዚህ ሁለት ሰዎች መሰዳደብ ይጀምራሉ። ጸቡን ማን እንዳስነሳው በሰዓቱ ማንም ያወቀ የለም። በጣም ይጣላሉ። የሆነ ሰዓት ላይ መደባደብ ጀመሩ። ኡመርም ካሜራውን መጎርጎር ትቶ በግራ በኩል ወደ ቆሙት ሁለቱ ሰዎች መመልከት ይጀምራል። እነዚህም ሁለት ሰዎች ኡመር ከቆመበት የ100 እርምጃ ያህል ርቀው ነበር። እነዚህ አካባቢ የነበሩት ህዝቦችም ከአካባቢያቸው መሸሽ ፈለጉ። ማንም ሊያገላግላቸውም ሆነ ጣልቃ ሊገባ ይፈልጋል ነበር። ምክንያቱም ኒውዮርክ ላይ እንደዚህ አይነት ነገር የተለመደ ነው። ብዙ ሱሰኞች አሉ፣ ብዙ ሐሽሽ የሚጠቀሙ አሉ፣ አይምሯቸውን የሚያማቸው ሰዎች አሉና ሁሌ መጣላት የተለመደ ነገር ስለሆነ ሰዎቹ ጣልቃ መግባት አልፈለጉ። ከዛ ሰዎቹ ምንም እንዳልተፈጠረ ኑሯቸውን መኖር ቀጠሉ። ኡመርም እነዚህን ሰዎች የሚጣሉትን ሰዎች ትንሽ ሰከንድ ካያቸው በኋላ ምን አገባኝ የራሳቸው ጉዳይ በማለት ካሜራውን ዝቅ ብሎ ቀን ያነሳቸውን ፎቶዎች መጎርጎር ቀጠለ። ከዛ ወዲያው በጣም ይጮሃል። ኡመርም ካሜራውን መጎርጎር ትቶ ቀና ብሎ ሲመለከት ይሄ ጩኸት ከሁለቱ ሰዎች የመጣል ነበር። ሰዎችም ግር ብለው ሁለቱ ሰዎች ከነበሩበት አካባቢ መሸሽ ጀመሩ። ኡመርም በቃ እነዚህ ሰዎች መደባደብ ጀመሩ፣ እየተጣሉ ነው ብሎ ማሰብ ጀመረ። ከዛ የሆነች ሴትዮ ሁለቱ ሰዎች ቆመው የሚደባደቡበት አካባቢ ጣቷን ወደ ታች ስትጠቁም ያያታል። ከዛም ኡመር የሴትዮዋን ጣት ተከትሎ ወደ ታች ሲመለከት ከሚደባደቡት ሰዎች አንዱ የባቡሩ ሀዲድ ላይ ወድቆ
በደረቱ ተኝቶ ያየዋል። ከዛም ዑመር ሲመለከት ባቡር የሚወጣበት ላይ ነበር ሰውየው የወደቀው። ባቡሩ ከአንደርግራውንድ ሲመጣ ቀጥታ ነበር ሰውየውን የሚገጨው። ከዛም ወዲያው ዑመር የባቡሩን የፊት መብራት ሲያበራ ያየዋል። ዑመርም ይሄንን ሰውዬ ለማዳን ወደሱ መሮጥ ይጀምራል። ዑመርም ወደዚህ ሰውዬ እየሮጠ ካሜራውን በማውጣት በካሜራው ፍላሽ ከሩቁ የባቡሩን ተቆጣጣሪ ምልክት ለመስጠት ይሞክራል። ዑመርም ምናልባት የባቡሩ ተቆጣጣሪ የካሜራውን ፍላሽ ከሩቅ ተመልክቶ የባቡሩን ኢመርጀንሲ ብሬክ ተጭኖ ካስቆሞ ብሎ በማሰብ ይሄንን እያደረገ ወደ ሰውየው መሮጥ ቀጠለ። የባቡር ተቆጣጣሪውም አላየውም፣ ወደ እነሱ እየገሰገሰ እየመጣ ነበር። ባቡር ሀዲዱም ላይ የወደቀው ሰውዬ ለመነሳት እየተንገዳገደ ነበር። ዑመርም ይሄን ሰውዬ ሲያየው ለመቆም እየታገለ ነበር። ሰውየውም በመጨረሻ በመነሳት ሰዎቹ የሚቆሙበት ላይ እጆቹን በማውጣት ለመውጣት ሞከረ። ግን ሰውየው ጉልበት አልነበረውም፣ አልቻለበትም ነበር። ዑመርም እየሮጠ ወደ ሰውየው እየተጠጋ ነበር። ዑመርም በመጨረሻ ይሄን ሰውዬ ከዚህ ባቡር አደጋ ሊያተርፈው እንደማይችል ተገነዘበ። በመጨረሻም ዑመር ሩጫውን ትቶ ቆመ። በኋላም ላይ ለመውጣት የሚታገለው ሰውዬ እንደማይወጣ ስላወቀ ፊቱን ወደ ባቡሩ አዙሮ ቆመ። ከዛ ባቡሩ ወደ ሰውየው ሲደርስ በመጨረሻም ተመለከተው፣ ግን ሊያቆም ስላልቻለ ወዲያውኑ ገጭቶ ገደለው። ይሄም ሰውዬ ስሙ ኪሳ ካን ይባላል። 58 ዓመቱ ነው። በኋላም ፖሊሶች ወዲያው መጡ። ከሰውየውም ጋር ሲጣላ የነበረውን ሰውዬ በቁጥጥር ስር አዋሉት። ከሰውየውም ጋር የተጣላው ሰውዬ ዴቪስ ይባላል። የ30 ዓመት ወጣት ነበር። ዴቪስም ለፖሊሶች እንደተናገረው ከሃን ጋር ሲጣላ እንደነበርና በኋላ ላይ ግን ሃንን ገፍትሮ የባቡር ሀዲዱ ላይ እንደጣለው ለፖሊሶች ነገራቸው። ሲነግራቸውም ራስን መከላከል ነበረ ብሎ ነበር። ግን ይሄ የራስን መከላከል የሚባለው ነገር ዴቪስን ከእስር አላተረፈውም ነበር። ዴቪስም በግድያ ወንጀል ተከሶ እስር ቤት ገባ። በኋላም ሚዲያዎች፣ ህዝቡም ሁሉም ዴቪስን ጥፋተኛ ነው ብለው ወነጀሉ። ዑመር በፊት ሰውየውን ለማዳን ካሜራውን አውጥቶ ፎቶ እያነሳ ባቡር የሚቆጣጠረውን ሰው ምልክት ለመስጠት ሲሞክር በጣም ብዙ ፎቶዎችን አንስቶ ነበር። እነዚህ ፎቶዎች ሃን በባቡሩ ሳይገጭ በፊት የሚያሳዩ ፎቶዎች ናቸው። ከዛም ዑመር ሳያስበው ፎቶዎቹን እንዳነሳ ትዝ ሲለው አሰሪው ለሆነው ለኒውዮርክ ኒውስፔፐር ወስዶ ይሰጣቸዋል። ከአደጋውም በኋላ በነጋታው የሃን ፎቶ በጋዜጦች ላይ እንዳለ መሰራጨት ይጀምራል። እነሱም ርዕሱን ተጨፈለቀ ብለው እነዚህን ጋዜጦች ማሰራጨት ጀመሩ። ህዝቡም ይሄንን ፎቶ ሲመለከት ዴቪስን በጣም ጠሉት፣ ነፍሰ ገዳይ ነው ብለው ሁሉም ሰው ፈረዱ። ግን ከ5 ዓመት በኋላ ዴቪስ ከነበረበት ሁሉ ክስ ነፃ በማለት ተለቀቀ። ምክንያቱም በጊዜው ሃን በጣም ሰክሮ እንደነበርና ጸቡንም ራሱ ቀስቅሶ ከዴቪስ ጋር እንደተጣላ አረጋገጡ። እሱ ብቻ ሳይሆን ዴቪስ ሃንን ትቶት እንዲሄድ ሲነግረው የሚያሳይ የሲሲቲቪ ካሜራ ፖሊሶች ያገኛሉ። ከዛም በመጨረሻ ሃን ዴቪስን እንደሚገለው በመዛት አንገቱን ሲያንቀው ዴቪስም ለማስለቀቅ ሃንን ሲገፈትረው ሃን ጠጥቶ ስለነበረ መቆም አቅቶት ተንገዳግዶ የባቡር ሀዲዱ ላይ እንደወደቀ ፖሊሶች አወቁ። ይሄ ነው የኒውዮርክ ጋዜጣ ላይ በጣም ታዋቂ ሆኖ የነበረው ፎቶግራፍ። ታዲያ ቤተሰቦች የዛሬዎቹ የጀርባ ታሪክ የነበራቸው ፎቶግራፎች እነዚህን ይመስላሉ። ታሪኩ ከተመቻችሁ እውነተኛ ታሪክ የምትወዱ ከሆነ ይሄንን ቤተሰብ መቀላቀልና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው እውነተኛ ታሪኮች እስከምንገናኝ ድረስ ሰላም ጤና ቆዩልኝ። በታሪኮቹም ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ ማስቀመጥ እንዳትረሱ። ሁሉ ጊዜ እንደምላችሁ ከወንጀል ራቁ።